ቤት ሲሉን ፍርድ ቤት እንሄዳለን እዚህ ሲሉን እዚህ እንሄዳለን 2,913,000 ብር ቆጥረው ተረክበዋል ማማ እየዳው መጡና ባካችሁ ልጅ አባይ በረሃ ላይ ልትታረድብኝ ነው ባካችሁ ቅበሩኝ አሉ ሰዎችን ይዛ መጣች ሰዎቹ ቤቱን ግድግዳውን ምኑን ያያሉ ምን ጉድ ነው አልኩና ስል የምር ጎረቤቱ ልጃቸው ታግታውባት ነበር አካውንት የባዶ እኮ ነው ወዴት አረግሽው ብሩን ሲላት አበዳሪዋ አባባባባ አዲስ አካውንት እኮ አውጥታ ወደሱ አካውንት ትራንስፈር አረገችው አለች ተከሰን ፍርድ ቤት ስንቀርብ ምን ስንል አፈነዳ ነው ሰዎቹም እድሜ ሰዎቹም ያምሮ ሁኔታ ከግምት ውስጥ ይገባል አዎ ይሄን ያህል ብር በማዳበሪያ ነው በኩርቱ ነው በህግ ደረጃ ሲፈቀዳል ወይ ይሄን ያህል እኔ ይሄን ሰውዬን ያላገባም እኔ ያላገባም ይያሉ እየተንቀጠቀጥኩ ስል ወደርሽም ጠላሽም ታገቢያለሽ ይሁ ማተቤን ቆርጣለሁ አለ እሷ ራሷ ባለቤቷ ምትክነሽ የሶስት ጊዜ ተከፍሎኛል ሌላው አልተከፈለኝም ቅዱስ ሚካኤል ምስክሬ ነው አላቀም ምን እንዲያረጉብና አናቀም እሱም ምንም ተጃጅለነ አሁን ጠበቃ ያቆመችው እቺ ታገትኩ ያለችው ናት እሺ ጠበቃ አቁማ ለእናንተ ነው የምትከራከረው እናንተን ወግኑ እናንተን ነፃ ለማድረግ ነው የምትከራከረው ወይስ እናንተ እንድትከፍሉና ቤቱን እንድታስረክቡ ነው የገዛ ልጅ ሙታችሁ በቀበርኳችሁ አለኝ አለም ስብር ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን 27 ዓመታት የማስጎብኘት ልምድ አለን ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳን አንመጻደቅም ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ በመጋቢ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ተወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ መቃብሩም ክፍት ነው ተነስቷል በዚህ የለም ክቡር ስጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለናንተ ልዩ ዝግጅት ይደረጋል እስኪ ደውሉ 011622220988383838 0953444000 ሲምባ ትራቨል እንደ ታዛዥ ልጅዎ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነን ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዶቼ ሁለት ናቸው ባልና ሚስት ጉዳዩ ከኋላ እገታ አለበት ቀጥሎ ደግሞ 2,913,000 ብር ገባበት ለምን መያዣ ደግሞ የሁለቱ መኖሪያ በጦሮታ ጊዜ የተሰራ አንድ ኮንዶሚኒየም ቤት ነው ሚኪላንድ አካባቢ ያለ እኛ በማናውቀው እገታም ተብሎ በተፈጠረ ነብስና ድን ብለን ለመልካም ጉርብትና ብለን ቤታችንን አሲዘን አየር ላይ ባላየነው ባልቆጠርነው ብር 2,913,000 ብር ተበድረናል ብለን ፈረም አሁን ያጣጣው ወደ ቤታችን ወረደ መሃል ላይ የገታው የውሉ ብዙ ነገር አለው የሚነገር ብለውኛል እንግዶቼ እዚህ ስቱዲዮ ናቸው 100 አለቃ ይማም እሸቱ ኃይሉና ወይዘሮ አሰፉ ፈቃዴ ይግዛው ባልና ሚስቱ እዚህ ናቸው እኔና እነሱ ከናንተ ጋር ነን እናንተም እኛን መሰሉ ወይዘሮ አሰፉ ፈቃዴና አቶ ይማም እሸቱ ሚነበባችኋል ይሄ ማማ ምን ይላል እኔ አልችልም አራ እሺ አባባ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጡልኝ አሜን ደህና አላችሁ ሰላም በጣም ነው የምታምሩት ሞገሳችሁ ደስ ትላላችሁ እንዲህ አይነት በዚህ እድሜ በዚህ እርግና እንደርሶ ያለ አረጋዊ እንደማማ ያለ ባልቴት ካየሁ ቆየሁ ደህና አሉ ደህና መስገን ቆየት ብሏል አንድ ሳምንት 15 ቀን የሆነዋል ከደወሉልኝ ማማርሶ ነው የደወሉልኝ ልጄ
እኔ ጎረቤቴ ችግሯን ስትነግረኝ ደግሞ ችግሯ ጊዜ የማይሰጥ የነብስ ዋጋ ልጄ ታገተ ልጄም የነብስ ዋጋ ተጠየቀበት ሴት ናት የታገተችው ለዛ ብዬ ደግሞ እኔ ዋጋ ከፈልኩ ብለው ታሪኩን ጀመር ሲያደርጉልኝ አልቻልኩም ሁሉ መጨረስ አሁን እዚህ ጋር ወደ ፍርድ ቤት የሚሄደ ውልም የተደረገ አለ ታሪኩን ቁጭ ብለን ልንሰማ ነው በዛ ምክንያት እርሶ አንድ ቤቶን በውል በብድር ምክንያት ሰጥተው አሁን ሜዳ ልንወድቅ ነው አሉኝ የነገሩኝ ታሪክ በጣም ያሳዝናል አሁንም ሜዳ ልወድቅ ነው አሁንም ሜዳ ላይ ነው አሁን ለለቱ አለን አባ ግን ሜዳ አሁን ክፈሉ ተብለናል ሜዳ መውደቃችን ነው ስልክህን ሰው ሰጥቶኝ ነው የደወልኩልህ ስልክህን ሰው ሰጠኝ በዚህ ደውይና ጥሩ ሰው ናቸው አገኛቸው ብለው ነው ሰጡኝ ስልኩም ማለት ነው እንጂ ቀጥታ ነው አንተን አላቀም ስልክህንም አላቀ ይቤት አይጠነኝ እሱም በራለ በራ የዞረ ነው ጦረተኛ ነው የጦረተኛ ቤታችን ነው እግዚአብሔር ጣለብኝ ልጄ ይው እየተንከራተትን አሁን ያለ ነው እየተንከራተትን ፍርድ ቤት ሲሉና ፍርድ ቤት እንሄዳለን እዚህ ሲሉና እዚህ እንሄዳለን አሁን በመጨረሻ ዳኛው በቃ ክፈሉ ምንም አቀው ጉዳይ የለኝም በጣም ጥሩ ወደ ዝርዝር ጉዳዩ እንዴት ሆነ የሚለው ገባለሁ እሺ ውላችሁን ግን ላምብባት ፍሬ ነገር ስለሚያስጨምር እሺ አባባ በመያዣ የተደረገ የገንዘብ ብድር ውል ስምምነት አበዳሪ ወይዘሪት ምትክነሽ እንደዋጋው እንግዳ ዜግነት ኢትዮጵያዊ አድራሻ አዲስ አበባ ክፍለ ከተማ ጉለሌ ወረዳ 7 የቤት ቁጥር 433 ተበዳሪዎች ወይዘሮ አሰፉ ፈቃዴ ይግዛው ዜግነት ኢትዮጵያዊ አድራሻ አዲስ አበባ ክፍለ ከተማ ኮልፌ ቀራኔዎ ወረዳ 13 የቤት ቁጥር 2430 ይሄው አሲዛው የተበደሩበት ቤት ነው ቁጥሩ እሱ ነው ሌላኛው ተበዳሪ አቶ ኢማም እሸቱ ኃይሉ ዜግነት ኢትዮጵያዊ አድራሻ አዲስ አበባ ክፍለ ከተማው ራሱ ነው የቤት ቁጥር ኮልፌ 13 ይሄ እዚህ ጋር ኮልፌ 13.015 ቢ ይላል የርሶ ላይ እሱ የኔ አይደለም የኛ አይደለም ዝም ብለው ነው የጣፉት እንጂ የኛ አይደለም የርሶ አይደለም እኔ ገንዘብ አበዳሪ ለገንዘብ ተበዳሪዎች በዛሬ 23/5/16 2,913,000 ብር ያበደርኳቸው ሲሆን ገንዘቡንም በሙሉ ጥሬ ብር ቆጥሬ ለተበዳሪዎች ሰጥቻለሁ ይህንንም ገንዘብ ከዛሬ 23/5/2016 እስከ 23/5/2017 ለ11 ወር ከ31 ቀን ተጠቅመው እንዲመልሱልኝ ተስማምቻለሁ ይህንን ብድር ሳበድራቸው ለዋስትና የሚሆናቸውንና በስማቸው ተመዝግቦ የሚገኘውን የኮንዶሚኒየም መኖሪያ ቤት በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 13 የቤት ቁጥር MK B6301 የካርታ ቁጥር AAA 00009630963012430 የካርታ የተሰጠበት ቀን 3/5/2013 የቤት ስፋት 34.79 ካሬ ሜትር የሆነውን የኮንዶሚኒየም መኖሪያ ቤት በዋስትና ይዣለሁ ተበዳሪ በተባለው ጊዜ ውስጥ ገንዘቡን ባይመልሱ ቤቱን በፍርድ ሂደት በማስወሰን ስሙን ወደ ስሜ አዛውሬ ልጠቀምበት የተስማማው መሆኔን በፊርማ ያረጋግጣለሁ እኛም ገንዘብ ተበዳሪዎች ባልና ሚስት ስንሆን ከገንዘብ አበዳሪ በዛሬ ይልና በቀኑም ይሄን ብር ከላይ የተጠቀሰውን 2,913,000 ብር የተበደርናቸው ሲሆን ገንዘቡንም በሙሉ ጥሬ ብር ቆጥረን ከአበዳሪ ላይ ተቀብለናል ይህንንም ገንዘብ ከዛሬ ይልና ራሱን ነው የሚደግመው በዋስትና ያስያዝኩ ሲሆን ቤቱን ይላል መኖሪያ ቤቱን በዋስትና ያስያዝኩ ሲሆን በተባለው ጊዜ ውስጥ ገንዘቡን ባልመልስ አበዳሪ በፍርድ በማስወሰን ስሙን ወደ ስማቸው አዛውረው እንዲጠቀሙበት የተስማሙ መሆኔን በፊርማ ያረጋግጣለሁ ይላል ያበዳሪና የተበዳሪ ቃል ነው እዚህ ጋር ያለው ፊርማ መዛው ነው ያለው ይሁል በፍትሐ ብሔር ያው ይላል ተስማምቻለሁ ይላል እኛም ምስክሮች ይላል ምስክር ማን ነው ምትክነሽ
አበዳሪ ናት። ተበዳሪ አሰፉ ፈቃዴ። ማንበብ መጻፍ ይችላሉ? አልችልም። ማን ነው የጻፈው ስሙን? ያው እዛው ነው የጻፉት። እኔ ማንበብ መጻፍ። ፊርማውስ ምንድነው? እሷ ናት የጫረችው። እኔ ነኝ የጫርኩት ፊርማው። ፊርማው የእርስዎ ነው? አዎ። ምስክሮች ካሳሁን ወልደ ማን ነው የሚለው? ካሳሁን ወልዴ ባሏ ነው። የምትክነሽ ባሏ ነው እሱ። ኤክስ ድሮስ ታረቀኝ። እሷ አጭበርባሪዋ ደላላ ናት። እሷ ናት የወስሃ ቤት መታ የወሰደችን እሷ ናት። ወደ ማን? ወደ ምትክነሽ። እሺ አጫጭር ጥያቄ እንጠይቃችሁና ወደ ዝርዝሩ እንገባለን። 2,913,000 ብር ቆጥረው ተረክበዋል? እማማ ያው ተረክበናል። አይታውታል? ብሩን እንዲቆጥሩ ዳሰውታል? አላየነው። ተረክበው አላዩ? በእጃችን አላየው። ውሉ ላይ አይደለም የጠየቅኩት እኔ። ብሩን አይታውታል ወይ? አላየነው። ያላዩትን እንዴት ቆጥሬ ተረክቤያለሁ ብለው ፈረሙ? ያው እነሱ ናቸው እዛ ባንክ ቤት ያደረጉና ፈርሙ ሲሉን እንፈርማለን። እዚህ አድርጉ ባንክ ቤቱ ማን ነው ውልና ማስረጃ ራሱ አላነበበልንም። ፈርሙ ሲሉን እንፈርማለን። እዚህ በሉ ስለኔ ለምን ፈልገውት ነው ግን ይሄን ሁሉ ብር እርሶ የተበደሩት? የተበደርኩትማ 15 ዓመት ጎረቤቴ ናቸው። እሺ ሀጎኔ ማለት ነው። በሽተኛ ናቸው። እሺ እየዳሁ መጡና እባካችሁ ልጅ አባይ በረሃ ላይ ልትታረድብኝ ነው እባካችሁ ቅበሩኝ አሉ። እነሱ አቀናይተው አስቀምጠዋል። ብር የሚያበድሩትን በደላላ መጥተው ማለት ነው። ያን ሁሉ አድርገው ልትታረድብኝ አስመጭና ላኪናት ሲሉ ደግ ጎረቤቶች ናቸው። እኔ በደግነት ነው ልጅ እኔ ክርስቲያን ነኝ በደግነት እንዴ የሰው ልጅ ከምታረድማ ግን ብር የለንም አላቸው። እሱ ሲላቸው ካርታ ሲዛችሁ ተበደሩልኝ አሉ። ልጃቸው ስሟ ርስቲ ኃይሌ ነው። አሁን ልጅቷ በወቅቱ የለችም ልትታረድ ነው ብለዋል እሳቸው ማለት ነው። አሁን ይሄንን ሲሉ እስተ ስንት ቀን ይመለሳል? እስተ ሳምንት ይመለሳል። ይሄን ሲለነ ይችላል የምትታረድማ በቃሽ አለኛ። ምን እንደሆነ አናቀም። እንደኔ ሆነ ስር ብላ የላከቻትንም ጓደኛዋንም ምንም አላቅም። በራድ ይዛና ሄደችው ልጅ። እኔ የምዋሽበት ነገር የለኝም። ልጅ ግራ ገብቶኝ ነው። ጨለማውም ለልጆች ለልጅ አላማከር ለጎረቤት አላማከር ዝም ብለን ነው የሆነ ነገር አደረገችና ይዛና ሄደችውልና ማስረጃ አስፈረሙና አላነበቡልን ምን አላሉና ገንዘቡ አጨረስና በኋላ ማን ነው ስሙ? ትረገስ ነው ኤክስዶርስ ብሩ የት አለ? አካውንቴ ባዶ ነው። ወዴት አረግሽው ብሩን ሲላት እኔ ነኝ የምልክላት ለርስቲ እኔ ነኝ የምልካት እንዴ ነው ሆነ ስሪ ሰላለችኝ። ጓደኛዋ ማለት ነው። አብረው ለካ ጥባጥቤ ነው የሚሰሩት እነሱ ማለት ነው። እኛ ይሄን ሁሉ ውስጥ ምስጥር አላወቅንም። አሁን እኮ ስንት ቤት ተይዞ ስንት ቤት ምን ብሎ እያሉና እየሰማን ነው። ሌላ ቤትም እሺ አሁን ጥርት እናድርገው። አባባ ደግሞ የተወሰነ ይጨምሩበት ብዬ ነው። ጉዳዩ የተወሰነ ማብራሪያ ስለሚፈልግ ግልጽ ለማድረግ ስላለ ጎረቤቴ መታው ልጄ ታግታ ነው እየተሳቡ እየዳሁ መታው እንዲህ ሲሉኝ እኒህ ሰትዮ ጎረቤቱ እዛው ኮንዶሚኒየም ላይ ነው አይደለም? ጎን ለጎን ባለው ለምንታ ቤት ተከራይ ናቸው። ለምን የራሳቸውን ቤት አስይዘው አልተበደሉ? ተከራይ ናቸው ልጄ 15 ዓመት አብረን ነው የተከራየን ነው። ያን ሉንታ እኮ ይዞና ነው ያን አብሬ የበላሁት አብሬ ያጠጣሁት ሉንታ ይዞኝ ነው ልጄ። ይሄን ሁሉ ነገር ቤቴን አሳልፌ ሰጥቶት ህይወቴን እሺ ማየ ምንድነው የተፈጠረው? እስኪ ጋሽ አስረዱኝ እስኪ እንደው ምንድነው የተካሄደው? ያው ጧትኛ ጧት ቁጭ ብለን ቡና ስንጠጣ እኔ አላውቃትም። እቺ ኤክስዶንስ የምትባለውም ጥቁር ናት። ሰዎቹን ይዛ መጣች። ሰዎቹ ቤቱን ግድግዳውን ምኑን ያያሉ። ምን ጉድ ነው አልኩና ስል እንግዲህ እንሂድ ራይድ ጠርቻለሁኝ እንሂድ ውልና ማስረጃ። ምንድነው ጉዳዩ? እንዴ ብር ተይዞ እንትን ለርስኪ ስሪሊ ብላ የለም እንዴ? ካርታውን አስይዘሽ ስሪሊ ብላ የለም ወይ ነው? አዎ እሷም እንደዛው አለችኝ። ሳጥን የከፈትኩኝ አወጣሁኝ። በሉ እንሂድ። ቤቱን ሳልቆልፈው ዝም ብለን ሄድን። ጥዝ ይለኛል። ምንድነው ጉዳዩ እላለሁ። እኔ ምን እንደሆነ እኔ እንጃ። ሄድን፣ ራይድ ገባን፣ ውልና ማስረጃ ሄድን። ብሩ
የት እንዳለ እኔ አላቅም። ምትክነሽና ኤክስዶንስ መጀመሪያ መሰረት ታረቀኝ ትባላለች እቺ ደላላዋ። ከዛም በኋላ እዛ ቀየረችው። ምትክነሽም ጉዳይ እንደዋጋው የምትባለው እንደገና እዛ ስትደርስ ምትክነሽ እንደዋጋው ቀያየሩ። እናንተ እዚህ ቁጭ በሉ አሉና እዛ ቁጭ አልነ። ጥበቃ ቦታ ነው። እዛ ጠጋብለን ቁጭ አልነ። እነሱ ወገቡ ገንዘብ የሚገባበት ላይ እዛ ፈረሙ፣ ተፈራረሙ። እኛም ፈርመናል። አዎ ፈረምነ። እንፈርሙ አሉና ፈረምነ። እዛ ያለ ሰው የተማረ ነው፣ ትንሽ የተማረ ነው። አባባ ገብቷችኋል ወይ ነገሩ? ማማ እንዴት ነው አስባችሁበታል ወይ? ይሄን ብር ይሄ ከባድ ብር ነው አስባችሁ ነው ወይ የመጣችሁት ብሎ ቢለን እዛ ላይ እኔ ቃል ለምድር ለሰማይ እኔ አላረገውም ነበር። ደግሞ ከመሰንበቻው ይከፈላል። መቼ ነው የሚከፈለው ታዲያ? ማየ ከመሰንበቻው ይከፈላል። ብር አለ፣ ከመሰንበቻው ይከፈላል። የምር ጎረቤቱ ልጃቸው ታግታውባት ነበር። እኔ ተታገት በዚያ ሰዓት እኮ እሷ ልጅቷም የለችም። እናቲቱ ናቸው የጠየቁን ነው እኮ። ይሄ ምንድነው አሁን ከኋላ ተደረገ የሚሉት? ይሄ ውል ትክክለኛ ውል ነው ወይስ ቤታችንን ለመውሰድ የተደረገ ነው? ምንድነው በመሃል ያወቁት ዘግይተው? በእርግጥ በኋላ ወደ ፍርድ ቤት የሄደውን ጉዳይ እናነባለን። ይኸውልህ እኛ አሁን ማንንም ሰው አላማከርና ለልጆቻችንም አልነገርንም። ለእንትን ሴትዮዋ ታመዋል፣ አልጋ ላይ ናቸው። አልጋ ላይ ተነስተው ነው እንዲህ እየዳሁ የመጡት። በአራት እግር ነው የመጡት። እኔ እሳቸውን ልጃቸውን ለማትረፍ በእንትን ነው በደግነት ነው። አሁንም በደግነት ነው። ልጅ እቺ ቃሌ ታጥፋ ትሄዳለች፣ ትቀራለች፣ ሁሉ ነገር ይቀራል። ልጅቷ እናቲቱ ሲሞቱ መጣች። እኔ ያከናወንኋቸው ምን ነኝ እኔ እንጃ። ቀበረሽ፣ ጠፋች፣ ተሰወረች። የታለች ርስቲ ስንል እንዴ ማታ ወጣ ሄደችው ተባለ። ጠፋኝ። ስልክ እየደወለች እከፍለዋለሁ ትላለች። ስልክ እየደወለች ተከፍለዋለች። እከፍለዋለሁ ብሩን እከፍለዋለሁ ትላለች። ነገ ወዲያ ለማን ነው የምትከፍለው? ለኛ ማለት ነው። ልጅ ቆይ መጀመሪያም እኮ እናንተ ብሩን አትፈልጉትም፣ ለማስለቀቂያ ነው አይደለ? እኛ እንፈልገው ምን ያደርግልኝ ልጅ እኔ ምን ያደርግ። ስለዚህ እናንተ ደግሞ ብሩን አምጡ አስገቡ ወደ አካውንት እያላችሁ ትጠይቃላችሁ። እሷን ነው ምን ልጅቷ ስደውልልን እባክሽ ቤታችንን አስለቅቂልኝ፣ እባክሽ ካርታዬን አስመልሽልኝ፣ በእናትሽ አጥንት እላታለሁ። በእናትሽ አጥንት ስላት ነገ ከፍለ የለ ተነገ ወዲያ ከፍላለሁ። ስለዚህ ታምናለች ማለት ነው መበደራችሁን? አዎ ታምናለች። እቺ ታገተች የተባለች አዎ ታምናለች። እናቲቱ ነግረዋታል። እናቲቱስ ምን አሉ? እንዲህ እየተሳቡ መጡ እንዲጠየቁኝ ያሏቸው። ይሄው ቤቴ እኮ እንደዚህ ብለው ያንቺን ልጅ ላስፈታ ብዬ ላስለቅቅ ብዬ ቤቴን አስዤ እንዲህ ጉድ ሆንኩ ብለው ሲያናግሯቸው ምን አሉ እሳቸው? ትከፍላለች አልጋ ላይ ናቸው። ትከፍላለች እያሉ መጨረሻ ሲዳከሙ አይ አሉ የእናንተን ጉርሳ ላይ እኔ መሞቴ ነው አሉ። የእናንተ መጨረሻውን ሳላይ እኔ ልሞት ነው አሉ። እንዳሉት ሙተዋል። እኔ ነኝ ያከናውኝ እንትን ያልኳቸው ሞቱ። የዛ ጊዜ ቀብራቸው ሌታ ልጅቷ መጣ ቀብራ ጠፋች። ይቺ ርስቲ ማለት ነው። ይቺ ኦርቶዶክስ የምትባለው ጓደኛዋ ናት። እንዴን የሆነ ይስሪልኝ ብላለች። እሺ እቺ ርስቴ እንግዲህ እሷ ነች ተያዘች ተብሎ ለሷ ነው ብሩን የተበደራችሁ። ብሩ ደርሶኛል አለች ልጅቷ። ግማሽ ብር ስንት ብር ነው ያለችው? ስንት እንደሆነ እንጃ። ያው ተለቀቀላት፣ እቃዋ ተለቆላት 800,000 ይሆን 700,000 ላከችልኝ አለች። እሺ ጓደኛዋ ማለት ነው። የቀረውን እቺ ጓደኛዋ በላችሁ አስቀረችው። እኛ በእጃችን ያየነው ብር የለም፣ የወሰድነው ብር የለም። በራሳችን ብር ነው በይራር ተሳፍረን የገባነው ቤታችን። ልጄ እኛ ብሩ ምን እንደሆነ አላወቅነው። ይቀላይ ተቁር ቡክ ወደዛ ወደ ጓደኛዋ ቡክ ወሰደችው። ማን ነው ስማ? ኤክሰስ አካውንት የባዶ እኮ ነው። ወዴት አረግሽው ብሩን ሲላት አበዳሪዋ አባባ አዲስ አካውንት እኮ አውጥታ ወደ እሱ አካውንት ትራንስፈር አደረገችው አለች። አበዳሪዋ ማለት ነው። ዳኛውም ጋር ቀርቤ ተናግሬያለሁኝ። ወደ እሱ አካውንት እኮ ገለበጠችው። ሲያ አካውንቱ ባዶ ነው። እኔ ነኝ እኮ ለርስቲ እምልክላት። እሺ ተበዳሪ እኔ ለሷ ነው። እሺ አባባ ሴትዮዋ መታው ልጄን እንኳን አስለቅቁልኝ፣ ቤት ኪራይ ቤቱን አስይዛችሁ ተበደሩልኝ ሲሉ ተስማማችሁ? አዎ
እሺ ቤት አስይዞ የሚያበድር ማን አለ የሚለውን ማን አመጣ? ሰዎቹን ማን ያመጣው? እቺ ኤክስዶንስ እሷን የት ነው የሚያቋጥሩ? እዛው ጎረቤት ናት። እኔ ጎረቤት ናት፣ ግን እስካሁን ድረስ አላቃትም። ጎረቤት ናት። እዛው ጎረቤት ናት። አሁን ጠፍታለች አለችም። እቺ ኤክስዶስ ከኒህ ሴትዮ ጋር ይተዋወቃሉ? አዎ ልጅቷ ጋር ይተዋወቃሉ፣ እናቲቱ ጋር ይተዋወቃሉ። እኔ እኮ በኋላ ነው የምሰማው። በኋላ ማጭበርበራቸውም ምን ማለታቸውም ስንት ቤት እንዳስያዙ ስንት መኪና እንደሸጡ አሁን እኮ ነው የመጣልኝ። ሌላ የእንዲህ አይነት የሆነ ሰው ብሩን ሳይፈልግ ተበድር ያለው እንዲል ውል እያዋዋሉ እንደዚህ ያሸጣሉ። ያቃሉ ሌላ ሰው ያቃሉ። አንድም የተያዘበት ልጅ አለ። አሁን ይሄን ያደረገችው እቺ ኤክስዶስ ናት። አይ እንትላ ርስቴ ማለት የጎረቤት የሟቿ ልጅ ታገተች የተባለችው። ስለዚህ ራሷን እያሉኝ ያለው የታገተች መስላ ግን ሳትታገት እናትን የሚያታልሉ ነበር እያሉኝ ነው እርሶ? እናቷንም እያታለለች እኛንም አታለለችን። እናቲቱ እውነት ይሁን ውሸት ይሁን እውነቱ ቦታ ሂደዋል አይደለ? ሂደዋል። እሺ የእውነት ትታገት የውሸት ትታገት የምናውቀው ጉዳይ የለም። ግን እኛ በርህራያችን በሳምንት ይመለሳል። 15 ዓመት ነው ጎረቤት ነን ያሉኝ። 15 ዓመት ርስቴን ሲያቋት ምን እንደው የምትሰራው? እኔም እንደምትሰራ አላውቅም። ትወጣለች ትገባለች። መኪና ሁሉ ነበራት። ትወጣለች ትገባለች። ደግ ልጅ ናት። ደግ ጎረቤት ናቸው። እሱ ነው እኮ እንዲያደርገኝ ነው ቤቴና ማጣት አሁን ነው የደረስኩት። እና እሱ እኮ ነው ልጅ እንትን ያለኝ እና 5 ሳንቲም ባዶ እንትን ይዞ የገባው። ልጆች አሏችሁ? አይደል? ልጆች ቢኖርና ሀጅ ወዳፍ ናቸው። አሁን ወንዱ ልጅ አናግረንም። ሙታችሁ በቀበርኳችሁ አለ። ሙታችሁ በቀበርኳችሁ አልነገርንም። እኛ ሀመሰንበቻው ይከፈላል ሲባል ደግሞ እኛ ይሄን ያህል ይረዝማል ብለን ደግሞ ይሄን ያህል ጭንቅላታችንም አልገባም ነበር። አፍኛ ፍናርግ አሁን ተከሰን ፍርድ ቤት ስንቀርብ ምን ስንል አፈነዳ ነው። ለዘመድም ልጆቹም ሰሙ። ወንዱ ልጅ አሁን አናግረን ሙታችሁ በቀበርኳችሁ አለ። ልክ ነው። መቃብር አንዴ ሰመጥነ በቃ። ይሄ እኮ ህይወት ታሪክ ነው። እኛ ተበድረን እንደበላን እኔና ፈጣሪ እናውቃለን። የጡረታ ቤቴ በረሃ ለበረሃ ዙሮ በጣም ደርሳን በወታደርነቱ ወታደር ናቸው። ወታደርነቱ ማዕረግ አለዎት? ማን ይባላሉ? መቶ አለቃ። አዎ ምክትል ኢንስፔክተር ኢማም እሸቱ። ጡረታ ወጣው ነው? አዎ። ንገሩኝ እስኪ የተወሰነ ወታደር አገባቦ በውትድርና ስለ ሀገር ስላገለገሉት። አገር ዞር ያለው እንግዲህ መጀመሪያ ገጠር ነበርን። እንግዲህ ገጠር እርሻ ነው። እሺ ገጠር እርሻ ነው። 3 ወንድ ሊነን ከዛ ታላቅ ወንድማችንም ወጣ። አባታችን ጋር በንግግር አንስማማም ነበረ። ታላቅ ወንድማችን ወጣ፣ የሱ ተከታይም ወጣ። እኔም ተከትዬ እርሻ ሳርስ አርፈጄ በልግ ዘርቼ አንድ ይበጋለች እሷን ሽጬ 60 ብር በ60 ብር አዲስ አበባ ገባሁኝ። አዲስ አበባ ገብቼ አዲስ አበባም ትንሽ ስራ አግኝቼ እየሰራሁ እያለሁኝ አይ እንግዲህ ወታደር መግባት አለብንና 4 ሆነን ውትድርና ገባሁኝ። ፈጥኖ ደራሽ ኮልፌ። በንጉሱ ነው በደርግ ነው? በደርግ። እሺ በደርግ ገባነ። ያው ሰለጠነ። መጀመሪያ ጎጃም ዘመትነ። ከዛ በድል ተመለስኩኝ። ኤርትራ ሄድኩኝ። ጎጃም ምን ዘመቻ ምን ነበረ? እንትን ምንድነው ኃይለ ሥላሴ ግቡ ያላቸው ሽፍቶች እጅ አንሰጥም ብለው ብዙ ሰው ጨረሱ። ፈጥኖ ደራሽ ሄድ ተባልነ። ሄድነ። ያው በኃይለ ሥላሴ ነው በደርግ ነው? በደርግ ነው። ኃይለ ሥላሴ ግቡ ያሏቸው ሽፍቶች ሲሉ ደግሞ አዎ ሽፍታ ወደፊት እስተዛ ድረስ እስተ ደርግ ድረስ አሉ። እሺ አዎ እነዛን አሁን ያው እኛ ዲል አደረግነ። መጣነ። ከመጣን በኋላ ኤርትራ ሄድኩኝ። እሺ መልሶ ኤርትራ ሄድኩኝ። ኤርትራ 8 ዓመት ነው 9 ዓመት ቆየሁኝ እዛ። አፍላ ውጊያ ነበረ። ከዛም እስካሁን
ሰላም ነኝ፣ ምንም አልነካኝም። ጓደኞቼ ቀርተዋል እዛው ተሰውተው። አዎ እና እግዚአብሔር ጠብቆኝ እዚህ ደረስኩኝ። ከወይዘሮ አሰፉ ጋርስ ፍቅር እንዴት ጀመረ? እንግዲህ በ72 ነው እሷ ጋር በልጅ ለልጄ ነው። እርሶ አይተው እንዲህ በጣም የሚያምሩ ደርባባ ናቸው። አዎ ወታደር ደግሞ እርሶ ደግሞ ይነግሩኛል፣ ወታደር ደግሞ ይወደዳል። እንግዲህ አሁን ባለውም ቀጥ ያሉ መልካም ነዎት። አዎ እስኪ የፍቅር ጅማሬያችሁን ንገሩ። ፍቅር ጅማሬ እንግዲህ እዛው ፈጥኖ ነበርኩኝ። እሺ ከዛ እንግዲህ ፈጥኖ አያርፍም፣ ዘው ነው የሚለው። እንግዲህ በምን እሷ አራተኛ ነበረች፣ አራተኛ እህቷ ጋር ነበረች። አራተኛ ፖሊስ ጣቢያ እዛ ጀርባ። እሺ እዛ እየሄድን እዛ እየገባን ግሮሰሪ አለ እዛ እየጠጣጣን እያለን አሁን እቺ ልጅ እንዴት ነው ያገሬ ልጅ ናት፣ በሞትም በኖርም ወሬ ነጋሪ ትሆናለች ብዬ ነው እኔ ያገባኋት። እስኪ ማማ እኔ ላብራራልህ ብለውኝ ነበር። እሺ እኔ አክስቴ ጋር ነበርኩኝ። እሺ አክስቴ ጋር ሆኜ እሱ እንዳጋጣሚ አየኝ። ሲያየኝ በቃ ሽማግሌ ላክና እኔ ሌላ ላገባ ተነስቼ ነበረ። እውነት ናት። አሁን ሽማግሌ አክስቴ ጋር ይነጋገርና ሽማግሌ ላክ ትለዋለች። ሽማግሌ ላክ ስትለው ሽማግሌዎቹን ይልካል። ሲልክ አሁን ባል ልታገቢ ነው፣ ይሄንን ያገርሽ ልጅ ልታገቢ ነው፣ ወሬ ነጋሪ ትሆነኛለች፣ ብሞትም በጦርነትም ብሞት ወሬ ነጋሪ ትሆነኛለች። ያገር ልጅ አገራችን አንድ ወልዲያ ነው፣ አገራችን ወልዲያ ነው እና ወሬ ነጋሪ ትሆናለች እና ባክሽ ጀምኩኝ ይላታል። እሷ ደግሞ ታገቢያለሽ አለ። እኔ አላገባም፣ እኔ ይሄን ሰውዬ እኔ አላገባም እያሉ እየተንቀጠቀጥኩ ስል ወደድሽም ጠላሽም ታገቢያለሽ፣ ይኸው ማተቤን ቆርጣለሁ አለ። አሁን መቼም ወደ እግዚአብሔር ሄዳለች። አሁን ስትል ያው ሽማግሌ ተላከ። እኔ የምሻልኩኝ እሷ ምን ትላለች? ያው ተፈራረምና ተጋባን። መጀመሪያ ሴሌ ወለድና እዛ ቀጥሎ ደግሞ አስመራ ሊሄድ በ74 ወንድ ሊወለድኩኝ እሱም ተነስቶ አስመራ ሄደ። ሌላ ስም እንዳታወጪ ባይለየኝ ብየዋለሁ። እግዚአብሔር ካለየኝ አገኘዋለሁ፣ እግዚአብሔር ካለየኝ አላገኘውም አለ። እግዚአብሔርን በዚያውም አላስቀረው መጣ። ትዳራችንም ያው መሰረትና ያው ስንኖር ጡረታ ወጣ። ይቺ ቤት ስደርስና ጡረታ ወጣ። እውነቴን ነው። ከዛ በፊት በምን ይኖሩ ነበር? ከዛ በፊት የት ነው የምትኖሩት? ካምፕ ኮልፌ ፈጥኖ ድረስ ካምፕ ውስጥ ነበር የምንኖረው። ይቺ ቤት ስትደርስና ያለ ማብሪያት ነው እዚች ቤት የገባ ነው። ያለ ማብሪያት 2 ወር ያለ ማብሪያት ነው። ውጡ ብሎ አስወጡን። ውጡ የደርሷቸዋል፣ ውጡ እናንተ ሲሉ እኛ ብቻ አይደለንም ሌሎቹንም ነው። ወጣን ያለ ማብሪያት እዛ ቤት ገባሁ። ልክ በ2 ወር ማብሪያ መጣልኝ። ይሄን ሁሉ ስቃይ ያየሁበት ቤት ናት። ዛሬ ግን አሳልፌ ለሰው ሰጠውኝ። ምንም በማላውቀው ለሰው ሰጠው። አሁን ቤት የለ። አሁን እሷ ሙሉ በሙሉ ባለመብት ናት። አምነን ፈርመን ካርታ ሲዘናል እንትን መታውጡ ብትል መብቷ ነው። ወረቀት ቢሰጣት መውጡ ብትል መብቷ ነው። እኛ ምን እንደዞረብን አናውቅም፣ ምን እንዳረጉብን አናውቅም። ሰር ሁሉ እየተንቀጠቀጥኩ ነው የሄድኩት ልጄ። በእውነት ቅዱስ ሚካኤል ምስክሬ ነው። አላውቅም፣ ምን እንዳረጉብን አናውቅም። እሱም ምንም ተጃጅለነ ሰው ብድር ሲያበድር ውልና ማስረጃ ያብራራ ማጭሩ ቃላት ብድር ሲያበድር ይህን በነገር አምናችሁበታል አላመናችሁም፣ ብሩ ስንት ነው ብሎ መጠየቅ ይችላል አይችልም? ወይ ግንኙነት ይኖራቸዋል ወይ ምንድን ነው? ማን ውልና ማስረጃ ነው አይጠይቀንም እኮ እሱ። ከዛ በፊት ይሄን ያህል ብር በማዳበሪያ ነው በኩርቱ ነው በህግ ደረጃ ሲፈቀዳል ወይ ይሄን ያህል ብር ይዞ መንቀሳቀስ? አላቅም ልጅ። ይሄ ሁሉ ብር መንግስትስ እንዴት ይሄን ሁሉ ብር አንስቶ እንዴት ለዚህ እንት ሊላት? ሴትዮዋ አበዳሪዋ አራጣ የለመደች ናት። የማንንም ብር እየቃፈፈ አሁንም በአራጣ እኮ ነው፣ በወለድ ነው እኮ እንጂ ትክክለኛ ብሩ ስንት ነው? ስንት ነው? ያው ነው 2 ሚሊዮን
2,913,000 ትክክለኛ ብሩ ይሄ ነው። ትክክለኛ ዝም ብሎ ብሩን ያላያችሁትን ብር ነው ቤታችሁን አስይዛችሁ አለየንም። ለእናንተስ ምን ጥቅም ይታሰብላችኋል ተብላችሁ ነው? ምንም ፈጽሞ ነገር ምንም ነገር እኔ ያልኩህ እኮ በርነትናቸው በጉርብትናዬ ነው። በፍጹም ይቺ ሴትዮ እንደዚህ በእግዚአብሔር እጅ ተይዘው ይቺ ልጅ እዛ ሁና እንዴት እቺ ሴትዮ ደግሞ እዚህ ሲጨነቁ ሰው ሲጨነቅ እኔ መቼም አልወድም። የመጨረሻ ማንም ሰው አይወድም ሰው ሲጨነቅ ደካማኝን ተችና ናዩ። ስለዚህ እኔ መሰንበቻው ተከፈለ አልኩና ሳጥን ከፍቼ ይሄው አልኩኝ ይዘን ሄድን። ውልና ማስረጃ ያው ንፈርሙ እዚህ እሺ ለዳኛውም ነግሬዋለሁኝ። አራጣ እንዴት ይፈቀዳል በህግ ደረጃ ወለድ ምናምን የለም ሙሉ ላይ ወለድ የሚል እንግዲህ በስውር ነው። በስውር እኮ በስውር የሚለውን ደግሞ በስውር እነሱ የስውሩን አያውቁም። እናንተ በፊት ለፊቱ ያደረጋችሁት በመያዣ የተደረገ የገንዘብ ብድር ውል ስምምነት ነው የሚለው። ብሩን ለምን ፈለጋችሁት? የምር ተበድራችኋል ወይ? እንዲህ መበደር እንዲህ ይቻላል ወይ የሚለውን አለው። እስኪ አንድ የህግ ባለሙያ ጋር ልደውል እስኪ። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011-662-2988-0988-3838 0953-4440 ሲምባ ትራቭል እንደ ታዛዥ ልጅዎ። ተመልካቾቻችን አንድ የህግ ባለሙያ በጣም ወዳጅም ነው አቶ ካሌብ ተስፋዬን ይሄን ውል የተመለከተ በህግ አይን እንዴት ይታያል የሚለውን አጭር ነገር እንዲነግረኝ በዚሁ ደውዬለታለሁ። እንዴት ዋልክ አቶ ካሌብ? እንዴት ዋልክ? ደህና ነኝ። ይቅርታ አስቸገርኩ። አንድ ጉዳይ እኔ ጋር መጥቶ የብድር ውሉንና አሁን ሰዎቹ ያሉበትን ነገር እንድትነግረኝ ፈልጌ ነው። ምን ይላል መሰለ? በመያዣ የተደረገ የገንዘብ ድርድር ውል ስምምነት ይላል። አበዳሪ የገንዘብ ብድር ውል ስምምነት። አበዳሪ ወይዘሪት ምትክነሽ እንደዋጋው እንግዳ ዜግነት አለ የቤት ምናምን። ተበዳሪዎች ወይዘሮ አሰፉ ፈቃዴ ይግዛው እና አቶ ኢማም እሸቱ ኃይሌ ሁለቱ ባልና ሚስት ናቸው፣ አረጋውያን ናቸው። እኔ ገንዘብ አበዳሪ ለገንዘብ ተበዳሪዎች በዛሬ 23/5/2016 ዓ.ም 2,913,000 ብር ያበደርኳቸው ሲሆን ገንዘቡንም በሙሉ ጥሬ ብር ቆጥሬ ለተበዳሪዎች ሰጥቻለሁ። ይህንንም ገንዘብ ከዛሬ 23/5/2016 እስከ 23/5/2017 ለ11 ወር ከ31 ቀን ተጠቅመው እንዲመልሱልኝ ተስማምቻለሁ። ይህንን ብድር ሳበድራቸው ለዋስትና የሚሆናቸውንና በስማቸው ተመዝግቦ የሚገኘውን የኮንዶሚኒየም መኖሪያ ቤት በአዲስ አበባ ምናምን ይልና ተቀምጧል። መኖሪያ ቤት በዋስትና ይዣለሁ። ተበዳሪ በተባለው ጊዜ ውስጥ ገንዘቡን ባይመልሱ ቤቱን በፍርድ ቤት ሂደት በማስወሰን ስሙን ወደ ስም ያዛውሬ ልጠቀምበት የተስማማው መሆኑን በፊርማዬ አረጋግጣለሁ ይላል። ከዛ በፊት ያለውን ታሪክ ደግሞ ትንሽ ልንገርህ። ጎረቤታቸው በጣም ባልቴት ናቸው። ልጄ ታገተች፣ ማስለቀቂያ ብር ካላመጣች ትገደላለች ሲሉ አሉኝ መተው። እኛ ታዲያ ብር የለን ስንላቸው ቤቱን አስይዛችሁ ብትበደሩልኝ ሲሉኝ እኔ የጎረቤቴ የክፉ ቀኔ ሴትዮ ልጃቸው ሲገደሉ ከማይ ብዬ ቤቴን ዝም ብዬ በማላቀው ባላየሁት ይሄን ብር ተበደርኩ ቤቴን አስይዤ አሁን በፍርድ አወሳሰን ተፈርዶብኝ ከቤቱ ልንወጣ ነው የሰዎች አቤቱታ። የኔ ጥያቄ ይሄን ያህል ብር በውልና ማስረጃ መበደር ይቻላል ወይ? በህግ ፊትስ ይሄ
ሄዶ ምስክር ይሄ በኢትዮጵያ ህግ በጥሬ ብር ይሄን ያህል ተበደርኩ ብሎ ቤትንም ማስያዝ መበደር ይቻላል ወይ? እና ህጉ ይሄን ውል እንዴት ያየዋል? እንዲህ ነገር አለ ወይ ብዬ ነው ካሌብ። በእርግጥ እዚህ ላይ ግልጽ የሆነና እርግጠኛ የሆነ አስተያየት ለመስጠት የግንኙነቱን የውሎቹን ባህሪ የፓርቲዎች ወይም ደግሞ እነዚህ ተዋዋይ ወገኖች ምን ተስማሙ ምን ተፈራረሙ የሚለውን ሙሉ ፒክቸር ሊኖረኝ ይገባል አስተያየት ለመስጠት። እሺ ነገር ግን እንደዚሁ በደምሳሳው አሁን በሰጠኸኝ አስተያየት ላይ ተመስርቼ ግን አንዳንድ ነገሮችን ማለት እችላለሁ። እሺ ሲመስለኝ እያልኩ ላውራ እንግዲህ እርግጠኛ ስላልሆንኩ። እሺ በዚህ ውሉ ላይ መጀመሪያ ክርክር የሚደረገው ብድሩን ተበድረዋል አልተበደሩም፣ የብድሩ ውሉ ህጋዊ ነው ህጋዊ አይደለም የሚለው ላይ ነው ክርክር የሚደረገው እንጂ ቀጥታ ወደ ቤቱ ይሸጥ አይሸጥ የሚል ነገር ላይ አይገባም። ስለዚህ ፍርድ ቤቱ በብድሩ ውሉ ላይ ካከራከረ በኋላ ያው የማስረጃና የህግ ድጋፍ ተጨምሮበት አንድ ውሳኔ ላይ ይደርሳል። አሁን ያልከውን ብሩን ወስደዋል ወይ አልወሰዱም ወይ፣ ለምን ዓላማ ነው የተደረገው፣ ህጋዊ ነው ወይ፣ የሞራል ድጋፍ አለው ወይ መሰልና በርካታ ጉዳዮች እንደ ክርክሩ ሁኔታ አይቶ ነው ፍርድ ቤቱ ውሳኔ የሚሰጠው። ስለዚህ ሲመስለኝ የብድር መበደሩ ላይ የሆነ ውሳኔ ያረፈ ይመስለኛል። ብድር ተበድረዋል በዚህ ቀን፣ ብድር ውሉም ህጋዊ ነው፣ የብድሩን ገንዘብ ሊመልሱ ይገባል ተብሎ ይወሰናል። ያ ከተወሰነ በኋላ ደግሞ የዚህን ገንዘብ መመለስ ለማስፈጸም የተበዳሪዎችን ንብረት ወደ ማፈላለግ ይኬዳል ማለት ነው በአፈጻጸም ሂደት። እዚህ ውል ላይ ኮንዶሚኒየም ቤት እንዳላቸው ተመላክቷል። በእርግጥ ያ የኮንዶሚኒየም ቤት ግን ከዕዳ ነፃ ነው ከዕዳ ነፃ አይደለም፣ በእነሱ ስም ነው በእነሱ ስም አይደለም፣ ለዚህ ፍርድ ማስፈጸሚያ መዋል ይችላል አይችልም የሚለውን ፍርድ ቤቱ ካጣራ በኋላ ወደ አፈጻጸም ሂደት ይገባል ማለት ነው እንጂ በራሱ የብድር ውሉ ላይ ይሄ መያዣ ነው ስለተባለ ብቻ አውቶማቲካሊ ይሄንን ቤት ወደ መሸጥ አይገባም። አንደኛ የተመዘገበም የመያዣ ውል ነው ብዬ አላስብም። ስለዚህ ለምሳሌ ሌላ አስመዝገው ለምሳሌ ባንክ ተበድረውበት ሊሆን ይችላል አስይዘው፣ ባንክ ተበድረውበት ቢሆን አስይዘው ባንኩ ቅድሚያ ይኖረዋል በዚህ ጉዳይ ላይ፣ ወይም በሌላ ጉዳይ ላይ ማስያዣ ሆኖ ከሆነ ወይም ደግሞ ሌላ ቀደምት ባለዕዳዎች ካሉ ቅድሚያ ያገኛሉ። ቅድሚያ አስወስነው ከሆነ ዕዳው ላይ ማለት ነው። ስለዚህ ተገቢ ነው ተገቢ አይደለም ለማለት ለመግለጽ እንደሞከርኩት መጀመሪያ የብድር ውሉ ላይ የነበረውን ክርክር በደንብ ማየት፣ ምን አይነት ክስ ቀረበ፣ ምን አይነት መልስ ቀረበ፣ ማስረጃዎቹ ምንድናቸው፣ ፍርድ ቤት ቀርበው የመሰከሩት በምን አግባብ ነው የሚለውን በግልጽ ማየት ያስፈልጋል። እዚህ ጋር ሐሳብ ለመጨመር ያክል ብሩን አላዩትም። 2,913,000 ብር አላዩትም። እንደገና ብሩ ስለመበደራቸው ውል ተጻፈ እንጂ ብሩ ወደ እነሱ ስለመግባቱ አልተረጋገጠም፣ የላቸውም። ሁለተኛ ደግሞ የት አለ ብሩ ተብሎ ሲጠየቅ አይ ለእገታ ማስለቀቂያ ወደ ነዛ ተልኳል፣ እናንተ ብቻ ተበድረናል ብላችሁ ፈርማችኋል፣ ስለዚህ እንደተቀበላችሁ ነው አይደለ? ይሄ ነው ታሪኩ። አሁን እንዳልከው አንተ ቀደም ሲል ብሩ በትክክል ተበድረዋል ወይ? እንደገና ደግሞ በውስጥ ያወሩኝ እነሱ ውሉ ላይ ግን የሌለ ብሩ ይሄን ያክል ብር ተብሎ እንዲጻፍ ተደረገ እንጂ አራጣ ነው ይሉኛል። የቃል ነው ግን እሱ 700 ምን አለ መሰለህ ተክልሽ የተለመዱ መካካዶች አሉ በብድርን በተመለከተ በብድር በቼክ ክርክሮች ላይ አራጣ ወንጀል ስለሆነ አራጣ ነው ወደሚል ክርክር ይመጣል። ይሄ ህገወጥ ስለሆነ የሚፈጸምበት አግባብ የሚጠብ ስለሆነ ማለት ነው። ነገር ግን ዞሮ የክርክሩን አድማስ የቀረቡትን ማስረጃዎች የቀረበውን ክርክር በቅጡ ማየት ያስፈልጋል። ልክ ነው ልክ አይደለም ለማለት የፍርድ ቤቱ ውሳኔ ማለት ነው። ለምሳሌ አሁን ማንኛውም ትራንዛክሽን የሚደረገው ኤሌክትሮኒካሊ ነው። መቼስ 2 ሚሊዮን በሻንጣ መጥቶ አይቀባበሉ። እዛ ጋር ግን ተቀብያለሁ ወደዚህ አካውንት ገብቷል የሚል ነገር ሊኖር ይችላል። እንትኑ ላይ የብድሩ በጥሬ ነው የሚለው የሚገርምህ በጥሬ ቆጥሬ 2,913,000 ብር
ቆጥሬ ተረክቤያለሁ ነው የሚለው። እንግዲህ እንዳልከው ውሉ ቀድሞ የተደረገ ጥንቃቄ እንዳለ ይሰማኛል። ያን ያህል ብር ከየት ወጣ፣ ይሄን ያህል ብር እንዴት ተንቀሳቀሰ፣ ይሄን ያህል ብር እነሱ ተረክበውታል ወይ እሱ ነገር ጥያቄ እንዳይመጣ ታስቦ የተደረገ ነው ወይ በንጹህ አእምሮ የተደረገ ነው ወይ ይሄ ታገተ የሚባለውም ነገር ራሱ ከግምት ውስጥ ይገባል። የሰዎቹም እድሜ የሰዎቹም የአእምሮ ሁኔታ ከግምት ውስጥ ይገባል። ስለዚህ የቀረቡትን ክርክሮች የቀረቡትን ማስረጃዎች በቅጡ መመርመር ያስፈልጋል። ልክ ነው ልክ አይደለም ለማለት ማለት ነው። እና ለበርካታ ጊዜ የተደረገ ክርክር እንደሆነ ገምታለሁ። ለበርካታ ጊዜ ፍርድ ቤቱ የመረመረው ጉዳይ እንደሆነ ገምታለሁ። ስለዚህ ይሄ ነው ያ ነው ብሎ ለመወሰን ሙሉ የክርክሩን አድማስና የቀረቡ የሰነድና የሰው ማስረጃዎችን ሳይታይ ይሄ ነው ማለት ይከብዳል። ጉዳዩ በይግባኝ ሄዶ ኤግዞስት ተደርጓል ወይ አልሄደም? ገና ይኸው ውሳኔውን አንዴ ላንብብልህ። ተከሳሾች ብር መቼ ተወሰነ ነው? ቀኑን ታነብልኝ። ቀኑ ታህሳስ 13 ቀን 2018 ታህሳስ 2018 ከአንድ ወር በዚህ ዓመት እንደው ዝርዝሩ ያወራነው ስለሆነ ውሳኔውን ተከሳሾች ብር 2,100,000 ከተበደሩትና ከዚህ ውስጥ ብር 300,000 የተከፈለ ስለመሆኑ በከሳሽም የታመነው ተቀንሶ 1,800,000 በውሉ ከተቀመጠ ጊዜ ገደብ ከሆነው ከጥር 23 ቀን 2017 ጀምሮ ከሚታሰብ 9% ህጋዊ ወለድ ጋር ተከሳሾች ለከሳሽ እንዲከፍሉ በማለት ውሳኔ ሰጥቷል። በከፊል ፍርድ ከተሰጠበት ውጪ ያለውን በተመለከተ ተከታዩ ጭብጥ ተይዟል። በከሳሽና ተከሳሾች መካከል የብድር ውል አለ የለም? አለ ከተባለ ከሳሽ ለተከሳሾች 2,613,000 ብር ነው ወይስ ብር 2,100,000 ብር ያበደሩት? ብር 2,613,000 አበድረዋል ከሆነ ከተከሳሾች የታመነው 2,100,000 እና በከሳሽ ብር 300,000 ብር የተከፈለ ስለመሆኑ የታመነው ተቀንሶ ቀሪ ብር 513,000 ተከሳሾች ለከሳሽ ሊከፍሉ ይገባል አይገባም የሚለው ጭብጥ በመያዝ ግራቀኙ ምስክር አቅርበው እንዲያሰሙ በማለት ተከታዩ ትዕዛዝ ተሰጥቷል። ግራቀኙ ምስክራቸውን በመጥሪያ አቅርበው ያሰሙ። ምስክር ለመስማት ለቀን 21/5/2015 ለእንትን ተቀጥሯል። አሁን ምን አለ መሰለ አሁን አንድ ሁለት ፓራግራፍ ስታነብልኝ ብዙ ፋክቶች መውጣት ጀመሩ። ለምሳሌ የታመነ አለ ማለት መክፈል ተጀምሯል ማለት እዳ መኖሩ ታምኗል የሚለውን ኢምፕላይ ያደርጋል። እስቲል አሁን መጠንቀቅ ያለብን ምንድነው? ፍርድ ቤቱ ጉዳዩን እያየው ነው። አሁን የሞተ ጉዳይ አይደለም፣ ያበቃ ጉዳይ አይደለም። በዚህ ፍርድ ቤት እንኳን ቢያበቃ በይግባኝ ይኬዳል፣ እውነታውን ማውጣት ተገቢ ስለሆነ ማለት ነው። ስለዚህ አሁን ማድረግ የሚቻለው ምንድነው? ተገቢ በሆነ ህግ ባለሙያ እየታገዙ ክርክራቸውን እንዲያረጉ ማገዝ ነው። እነዚህን ሰዎች አይ ቲንክ በጠበቃ ተወክለው ነው መሰለኝ እየተከራከሩ ያለው። ጠበቃ አላችሁ? ጠበቃ ይችሉ ናት። 3 ጊዜ የከፈለችው እቺ የሟቿ ልጅ ናት። የሟቿ ልጅ ናት 3 ጊዜ የከፈለችው ማለት ነው። ባለብሯ ማምናደ 3 ጊዜ ልካልኛለች አለኝ። ባለብሯም እኮ ታውቃታለች። ጠበቃ ደግሞ እሷ ናት ያቆመችው። ዮሐንስ አሰፋ የሚባል ጠበቃ ያቆመችው። ጠበቃ ያቆመችው እኛ ምን ነው ታገተች ተብላ የነበረችው ልጅ ማለት ነው። ታገተች የተባለችው ታገተች የተባለችው ልጅ እገታው እውነት ነው እውነት አይደለም አላቅም። አባት በማጭበርበር ነው። እገታው ትክክል ነው። ታግታለች ርስቴ አላቅም። ትታገታ አላቅም። እናቲቱ መጥተው ብቻ እኛ ላይ ሲወርቁብን ብቻ ነው። ጓደኛዋን እንደኔ ሆነች ስሪልኝ ሰላለች ዋና ድራጊ ያደረገች ነው። ጓደኛዋን አቃቃይ ጥጣጥቤ ሰራችን ነው። በጣም ያሳዝናል። ወትሮጎስ የምትባለው አሁን የሉም፣ ሁለቱም ጠፍተዋል። ያቺ መጀመሪያውም ጠፍታለች ርስቲ። ይችኛዋ አሁን የእናቴ መኪና ሽጣለች ሳትቀርማ ይልቅደም ብዬ በነሱ ብር የራዲዮን ገዝቻለሁ አለቻሉ። እሺ አልያዘው ህግ ባለሙያውን አሁን መሰለ ተክልሽ ወደ ሚዲያ ያመጣቸው ነገር ስጋት ነው። ስጋቱ ደግሞ ያው የሚናቅ አይደለም። በጣም ጥንቃቄ ይፈልጋል። ተገቢው የህግ ድጋፍ ሊደረግላቸው ይገባል። በዛ አግባብ የሚያምኑትን የህግ ባለሙያ አቁሞ መከራከር ይኖርባቸዋል። ያንን ለማድረግ ደግሞ አቅም የሌላቸው ከሆኑ
ፍትህ ሚኒስቴርም ነፃ የህግ ድጋፍ እንዲሰጥ ጠበቃ መድቦ እንዲከራከርላቸው ያደርጋል። ስለዚህ አሁን ገና በህግ በመታየት ሂደት ላይ ስለሆነ የመጨረሻ ውሳኔ በመጀመሪያው ፍርድ ቤት ራሱ ገና ጉዳዩን በመጀመሪያ ስልጣን እርከኑ ተቀብሎ እያየው ባለው ፍርድ ቤት ራሱ ገና እልባት አላገኘም። ስቲል እየተከራከሩ ነው። ስለዚህ ስቲል እየተከራከሩ ነው። ጥንቃቄ ያስፈልጋል። ጉዳዩን በማየው እንዲህ ነው እንዲያ ነው ማለት ይችላልው። ነገር ግን በጥንቃቄ መጨረስና መከራከር ያስፈልጋል ጉዳዩ። ስለዚህ ገና በሂደት ላይ ያለ ጉዳይ ነው። ምንም የተነካ መብታቸው የለም እስካሁን። ስጋት ሊኖር ይችላል እንዳልኩት። የተነካ የለም። ነገር ግን ሰዎቹ አንደኛ ጠፍተዋል፣ እዛ ሰፈር ላይ ጠፍተዋል። በፍርድ ቤት ብቻ ነው የምንገናኘው። አንድ ሁለተኛ ምን ይሰሩላቸዋል? ምንም አይሰሩላቸውም እኮ ቢኖሩ ያው ወይ ለመወቃቀስ ፈልገው ካልሆነ በስተቀር ዋናው በፍርድ ቤት ከሳሾች ናቸው። እነሱ ከሳሾች ናቸው። የነሱ ስጋታቸው የመነጨው በሌለ ብር ነው። እኛ ለደግነት የታገተችን ልጅ ለማስለቀቅ ብለን ነው ቤት አስይዘን የተበደር ነው። ስለዚህ ይሄ ጉዳይ ደግሞ ሄዷል ወደ ፍርድ ቤት። በውሉ ላይ እንዳለው በፍርድ ቤት ቤቱን አስረክቡ ወይ ስም አዙሩ መባላችን የማይቀር ነው የነሱ ውሳኔው ይታወቃል። ምክንያቱም ውሳኔው የታወቀ ነው የነሱ። ስለዚህ ነገር ግን ከስር መሰረቱ ተታለን ነው እጃችን ተይዞ እንዴት ውል እሳቸው እድሜው ስንት ነው ጋሼ? 70 የ70 ዓመት ናቸው። እማማስ እኔ ወደ 67 እና 60 ወደ 60 ተቀራራቢ ናቸው። መጠንቀቅ በጣም ይገባቸዋል ባለው ሁኔታ ላይ። የዚህ የእገታው ታሪክ ደግሞ ሁን ብሎ እነሱን በዚህ መልኩ ለማጭበርበር የተፈጠረ ሊሆን ስለሚችል ያንን ጉዳይ በዚህ መንገድ እንደዚህ ማበደር ትችላላችሁ ምናምን በሚል የሌላ ሰዎችን ቤት እንደዚህ አሽጣለች ነው የሚሉኝ። በእርግጥ ስለመሸጡ ማስረጃ አይደለም ያመጡልኝ፣ መረጃ ነው የነገሩኝ። እና ስጋታቸው ይሄ ነው። አንድ ጥያቄ ግን እንደ ህግ እሱን ነው ያው ምን መሰለህ ትንሽ እዚህ ላይ ውሉ የተደረገው በመጭበርበር ስለሆነ የማይፈርስበት ምንም አግባብ የለም። አግባብ ይፈርሳል። እሱን ነው የምልህ። አሁን ይሄንን ከበስተጀርባው ከዚህ ውል መደረግ በስተጀርባ ያለው ውል እንግዲህ በተዋዋይ ወገኖች ሙሉ ፍቃድ ህጋዊ የሆነ ፎርማሊቲን አሟልቶ የሚደረግ ነው። የሽያጭ በለው የብድር በለው ኤኒ አይነት ውል ማለት ነው። ስለዚህ ይሄ የእገታ ታሪክ እንደ ቀልድ የሚተው አይደለም። እነዚህን ሰዎች የእድሜያቸውን ከግምት ውስጥ በማስገባት ጉርብትናቸውን መልካም ጉርብትናቸውን በመጠቀም እንደዚህ ብንል ይደነግጣሉ፣ ይራራሉ የሚለውን በመጠቀም በፍርሃትም የሚደረጉ ላለ አንዳንዴ እምቢ አይለኝም ብለህ የይሉኝታ በማስያዝ ይሄ የሚጸና ውል አይደለም። እንደዚህ አይነት ውል ማለት ነው። ስለዚህ ይሄንን ነገር በደንብ ማጥናት ያስፈልጋል። ይሄ በእነሱ አቅም ስርና በእነሱ ስልጣን ስርም ስላልሆነ ለተገቢው የመንግስት አካል ማሳወቅ ይሄን ጉዳይ እውነት እገታው ነበር ወይንስ ስለዚህ ሲባል የተፈጠረ ነው የሚል በጣም ህገወጥ መሆኑ ያሌለ መሆኑ ከተረጋገጠ እዚህ የብድሩ ላይም ህጋዊ ኢምፕሊኬሽን አለው። በጣም ሁሉ ቀሪ የሚሆንበት በር ነው የሚከፍተው ማለት ነው። ስለዚህ እርስቴ እንደ ቀልድ የሚተው አይደለም። በጣም አመሰግናለሁ። ጥሩ እይታ ነው የሰጠኸኝ ወንድሜ ካሌብ ተስፋዬ። ከህግ ዕውቀትም ባለፈ የሚዲያ ዕውቀትህ ፕሮግራሙን ይበልጥ እንዲጣፍጥ አድርጎታል። ስለነገርከኝ ማብራሪያ በጣም አመሰግናለሁ። በጣም ተስፋለኝ ደግሞ ሰዎቹ ባለጉዳዮቹ ይሄን ምክርህንም ተጠቅመው ወደ ፍትህ ሚኒስቴር የኢትዮጵያ ህዝብም በነፃ በህግ ባለሙያ የሚያግዛቸው በጦረታ እድሜ ያገኝ ድጋፍ ሰጣቸዋለሁ። ይሄው ቃልተን ድጋፍ ሰጣቸዋለሁ። ሰነዶቻቸውን ይዘው ሙሉ እንትን ማወቅ ስለሚኖርብን ሰነዶቻቸውን ይዘው ድጋፍ መስጠት ይችላል። እግዚአብሔር ይስጥልኝ። ድጋፍ ይሰጣሉ። አንተም እንደዚህ አይነት ድጋፍ እንደምታረጋጋለሁ። በርታ። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ ካሌብ። ደህና ዋል። እሺ፣ አሜን አሜን። ይስጥልኝ። መልካም ሰው ነው። አሁን ጠበቃ ያቆመችው እቺ ታገትኩ ያለችው ናት። እሺ፣ ጠበቃ አቁማ ለእናንተ ነው የምትከራከረው? እናንተን ወግኑ እናንተን ነፃ ለማድረግ ነው የምትከራከረው ወይስ እናንተ እንድትከፍሉና ቤቱን እንድታስረክቡ ነው
ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጅዎ። እሺ ጠበቃ አቁማ ለእናንተ ነው የምትከራከረው? እናንተን ወግኖ እናንተን ነፃ ለማድረግ ነው የምትከራከረው ወይስ እናንተ እንድትከፍሉና ቤቱን እንድታስረክቡ ነው? በደንብ ይከራከርላችኋል ወይ? በፍጹም ምን አለን መሰለህ፣ አሁን እሷ ወረቀቱን ሰሌዶች እንትን ብላ ነው ለሱ የላከችለቱ ማለት ነው፣ ለጠበቃው ማለት ነው። ስትልክለት ተገናኘነ፣ እከሌ ነው ስም ያለ፣ ተዋወቅነ፣ በቀን ያለሁኝ አለ፣ ውክልና ስጡኝ አለ። የውክልና ወረቀት ጽፈን ሰጠነ። እኛ ምንም ማናቀው እውነቴን ነው ልጅ። አሁን እዚሽ ጋር ምትክነሽ አበዳሪ ናት። እሷ ናት ከሳሽ። ከሳሽ እናንተ ተከሳሽ ናችሁ። እኛ ተከሳሽ ነን። ርስቴ የተባለችው ደግሞ ታግታለች ተብላ ለሷ 2,913,000 የተበደራችሁላት እሷ ደግሞ ለእናንተ ነው። እሺ ርስቴና ምትክነሽ ይተዋወቃሉ? እኔ ምን አውቄ እና ደግሞ ይቺ ወትሮክስ የምትባለው ኤክሲዶንስ እሷ ናት ያመጣቻቸው። ማንን ያመጣች? እነ ምትክነሽ እና ካሳው። ኤክሲዶስ እና ርስቴ ሲተዋወቃሉ? ጓደኛሞች ናቸው። አጭበ ሰራተኞች ናቸው። ጠበቃው ምን አገዛችሁ? ምን አላችሁ? አሁን በ5 ተቀጥሯል። ጠበቃው ምን አላችሁ? ጠበቃው በ21 5 2018 አሁን የፊታችን ነው። በ21 ማለት ጠበቃው ምን አለ? እኔ ለእናንተ ብዬ ነው የምከራከረው። እናት አባት አሮጊት አሉን፣ ለእናንተ ብዬ ነው እንጂ ስለሷ አያገባኝም ነበር አለኝ። እና መክፈላችሁ አይቀርም ተከፍላላችሁ። እሷ እንደሆነ በብዙ ነገር ተወጣጥራለች አለን ጠበቃው ማለት ነው። ርስቲም ማለት ነው በብዙ ነገር ስለተወጣጠረ ብዙ ነገር ስላለባት እኛ ለእናንተ ብዬ ነው አሁን እዚህ ጋር ጎናችሁ ላይ የምቆምላችሁ አለኝ ዮሐንስ። ስለዚህ አሁን ምን በ21 ምን እንድታረጉ ነው የተቀጠራችሁት? እንግዲህ እሱ ጋር ወረቀቱ አለ። ገንዘቡን ይዛችሁ እንድትቀርቡ ትከፍላላችሁ። ከዚህ ከተበደራችሁት ውስጥ የተወሰነ ቅድም እያነበብኩት ነበር የተከፈለ አለ። እሷ ናት የከፈለችው። መከፈሉን ግን አረጋግጣችኋል? ዝም ብለው ተከፍሎኛል ስለሚባባሉ እሷ ራሷ ባለቤቷ ምትክነሽ የ3 ጊዜ ተከፍሎኛል፣ ሌላው አልተከፈለኝም ተማምነናን እኮ ተማምነን ጊዜ ማለት ከ2 ሚሊዮን 60 ሺህ በወር 60 ሺህ ተከፍሎ ማን ነው የምትከፍለው? እንትና ማናት? ርስቴ ነው። ይሄን አሁን የርስቴ ስልክ አላችሁ? አለ እንዴ? አለ። እስኪ አውጡልኝ የርስቴን ስልክ ስጡኝ እስኪ። ይሰራል? አታነሳልህም? አይ ልጄ ስልክ እየቀያየረች የምትክነሽስ የለኝም። እናቴ አይዞት ማይ አይ ልጄ የትም ሰወድቅ ዘመድም ጠላኝ እኮ ጠሉኝ። ምን ሆናችሁ ነው ያኔ እንደዚህ ሆናችሁ? ለምን አቸገራችሁ? ለኛ አታማክሩን ነው ማይ እያሉ እኔ ምንም የማውቀው ጉዳይ የለኝም ልጄ፣ የለኝም። ወጥቼ ሱሬ ነው የምገባው። በአሁኑ እድሜ ጎዳናም ተከልክሏል። አሁን የተበረስካለ ቤተክርስቲያን አመሳም በቀር እኔ ምንም የማውቀው ጉዳይ የለኝም ልጄ። ዘመዶችም ጠሉኝ። አታማክሩንም ወይ? እንዳትሉንም ወይ? ይሄን አታረጉም ወይ? ይሄ ነገር ሲመጣ ሸፍናችሁ ያዛችሁት እያሉ ዛሬ ጥልት አድርገውኝ ስልክ እንኳን ደውለው እንዴት ነሽ አይሉኝም። የገዛ ልጄ ሙታችሁ በቀበርኳችሁ አለኝ። ማርያም ስብር ረም ቤቴ ተንኮል እንኳን የለኝም ነበር።
የለኝም ነበር ልጅ እኔ አብሬያ መብላት ከመጠጣት ደግነቴ ነው ያታለለኝ። ደግነቴ ያታለለኝ። በቃሽ አሁን በቃሽ። ምን በቃ የተበጠሰ አልተቀጠላለ ብስወድ ብሶይ መጀመሪያ ነበር እንጂ መጡ ነው መደቆስ አለ። እንግዲህ ምን ማጋለሁ እንደዚህ ይሆናል ብዬ እቻው ከደግ ጎረቤት ናቸው። ቀኒቱ የተጣላት ቀን እኔ ልጅ አብሬያ መብላት ከመጠጣት ለሰው ተንኮል የለኝም። መቤት የታቃለ መቤት የትፍረድብኝ ለቸገረው ቸገረኛ ነው አለችኝ። አጡረታዬ እዚያችሁ ቆንጠራ አድርጌ ማረክ ሴትዮ ነበርኩ። የጉዳይ የለኝም። በጣም ያሳዝናል። ይኸውልህ ልጅ በርቱ። በርግጥ በዚህ ጉዳይ ህጋዊ ውል አለኝ፣ በውሉ መሰረት ይከፈለኝ ብሎ ወደ ህግ መሄድ ነው የእነሱን አያስወቅስም። ነገር ግን እናንተ ደግሞ ይሄን ውል ስናስር በስህተት ነው ባላየነውም ብር ነው ብሎ ደግሞ እናንተ ይግባኝ ለኢትዮጵያ ህዝብ መንግስትም ይድረስልን የሚለው ደግሞ ተገቢም ጥያቄ ነው። በዛ በኩል አበዳሪ ናች በተባለችው እንዲህ አይነት ኬዝ እናንተ ፊት ለፊት መጣችሁ ስለነገራችሁ ነው እንጂ ቢሮአችን በጣም ብዙ ኬዝ ይመጣል። እንዲህ አይነት በጓደኛዬ ቤቴን ያስይዤ ባላየሁት ብር እንዲህ ተባለ ማአት ኬዞች አሉ። ነገር ግን ጉዳዩ አንደኛ ማንም ሰው አያውቅም ይሄን ኬዝ እንዴት መጥቼ አደባባይ ላውራው እንደው በእናንተ መፍትሄ እያሉ የሚጠይቁን አሉ። እናንተ ወደፊት ለፊት ስለመጣችሁ ነው። ይሄን ውል ይዛችሁ ፍትህ ሚኒስቴር ቀደም ሲል የህግ ባለሙያው አቶ ካሌብም ሲለን እንደነበረው ወደ እነሱ ሄዱ፣ ክርክራችሁንም የህግ ድጋፍም ሰጣለሁ ብሏል። አሁን በ21 ላይ የተቀጠረውን ቢሆን የምር እገታውን የምር ብድሩን በእኛ ባለማወቅ በእምነት ያደረግነው የታገተን ለመርዳት ነብስ ለማዳን ብለን ያደረግነው ነው። ከኋላ ይሄ ሁሉ ነገር እንዳለው አናውቅም ነበር፣ ብሩንም ሳናየው ነው ብላችሁ ተከራከሩ። እናንተ ተስፋለኝ ይሄ ቪዲዮም ከወጣ በኋላ ሌሎች ባለሙያዎችም ራሱ መንግስትም በፍትህ ሚኒስቴር በኩል ሊያግዛችሁ ይችላል። ብትታገሱ ደግሞ ደስ ይለናል። መልካም እድል እመኝላችኋል። እዚህ ጋር አበዳሪም እዚህ ጋር ደግሞ ለሷ ተብሎ የተበደረላት ምትክነሽ እንደዋጋው ርስቴ ማን ነው ስሟ? ርስቴ ኃይሌ እቺኛዋ ደግሞ ወትሮጎስ ኤክስዶስ ታረቀኝም ዋናዋ እሷ እንትኖቹን አበዳሪዎቹን ያመጣችው ቤት ያመጣችው ቤት ይዛቸው ስገባ አይኔ ሁሉ ጨለማ ሆነ። ምን እንደሆነ አናቅም። በኢራዲዛነ ስትሄድ ምን እንደሆነ አናቅም። በርሳ ይቆለፍ ነው ሄርነው እነሱን ለማግኘት በእነሱ በኩልም ስማችን በዚህ መንገድ የተነሳው ምስክር ናት። እዚህ ጋር ዶክመንት ላይ ስላለ ነው ስሟን የምናነሳው። ሁሉንም እዚህ ጋር የሌለ ሰው አልጠቀስንም። የሌለ በስም እዚህ ውል ላይ ያልተጠቀሰ ርስቴ ኃይሌ ብቻ ናት። ርስቴ ኃይሌ ታግታም ስለነበረ እዚህ ላይ ውሉ አለ የለም። ነገር ግን ለሷ ተብሎ የተፈረመ ውል አለ ነው። ይሄ ለማስለቀቅ መልካም እድል እመኝላችኋለሁ። አሜን። እሺ አባቴ፣ እንደው ለማንኛውም ደግሞ ቪዲዮ ስናወጣ ሰዎች ካገኟችሁ የሙያም እገዛ ካደረጉላችሁ እንደው ደግሞ ይሄን ቤተሰብ የሚሉ ካሉ ስልካችሁን ቪዲዮ ላይ እናድርገው። እናድርገው። እሺ ስልክዎትን ቪዲዮ ላይ አደርጋለሁ። ያንዳችሁን ላድርግ። ማን ነው ብዙ ጊዜ ስልክ የሚያነሳው? የእርስዎን ላድርገው አባባ? የእሳቸውን አደርጋለሁ። ስልክዎን ያውቁታል? በቃለው 09 ንገሩኝ። 21 12 27 65 ወይዘሮ አሰፉ ብላችሁ ተመልካቾቻችን አግኟቸው። የሙያም የቻላችሁትን አይነት እገዛም አድርጉላቸው። መልካም እድል። በሰላም ገቡ። ሚኪላንድ ነው ያለው ቦታው። ሚኪላንድ ነኝ። የቤት ቁጥር 2430። መልካም እድል። ታሪኩ ሰፊ ነው። ደግሞ ከኋላ እገታ አለው። ውልም ገብቶበታል። በሰነድ ተረጋግጧል። ግን መሀል ላይ ደግሞ እነዚህ ሁለቱ አረጋውያን ባልና ሚስት 2,913,000 በማናውቀው ኬዝ ነው። አሁን ደግሞ ቤታችን እንደመያዣ ሆኖ ነበረ። ወደ ፍርድ ቤት ሄዷል። ልንበተን ነው፣ ጎዳናም እኮ ተከልክሏል ብለውኛል። ጉዳያቸው ወደ ህግ ሄዷል። በፍትህ ሚኒስቴር በኩልም ድጋፍ እንዲደረግላቸው ጥያቄያቸው ለመንግስትም ነው፣ ፍርድም ለኢትዮጵያ ህዝብ ነው። የነሱ ጥያቄ ተታለናል፣ ፍረዱን፣ አድኑንም ነው። መልካም እድል እመኝላቸዋለሁ።
እናንተም አግዟቸው በሙያ። ለየት ያለ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን የህይወታችሁ አንዳች ምራፉ ከተዛነፈ ከተቀደደም እሱ ይጠገን ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።